እንጸልይና እስቲ ደግሞ የእግዚአብሔርን ቃል እንካፈላለን። እግዚአብሔር እንዲናገረን እንዲያስተምረን እንጸልያለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። ስምህ የተባረከ ይሁን። ስለራራህልን ምህረትህን ስላገነንክልን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ቅድም እንደዘመር ነው አገነነው ምህረቱን ለኔ እንዳልን ለእያንዳንዳችን ምህረትህ ገኖ ነው እዚህ ያለ ነው። ስምህ ለዘላለም የተባረከ ይሁን። ከማህፀን ጀምሮ ምህረትህን ያገነንክልን እስከ ዛሬ ድረስ እግዚአብሔር እስከ ሽበት እስከ ሽምግልና ይሸከማል ተብሎ እንደተጻፈ በየቀኑ እየተሸከምክ ከብዙ እያወጣ እዚህ ስላደረስከን እናመሰግናለን። ደግሞ ያው ቃልህን ሰምተን እንድንታነጽ አቤቱ መንገዳችን እንደ መንገድህ ሐሳባችን እንደ ሐሳብህ እንዲሆን በፊት ተሰብስበናልና ቃልህን እንድትናገረን በኢየሱስ ክርስቶስ ስም እንጸልያለን። ቃልህ ሕይወት አለው። እግዚአብሔር ሆይ የእግዚአብሔር ቃል ሕያው ነው ደግሞም የሚሰራ ነው ተብሎ እንደተጻፈ እግዚአብሔር ሆይ ይህ ቃል የሰው ቃል አይደለም። በሕይወታችን ላይ የሚሰራውን ደግሞ አስቀድሞም የሰራውን ነገር እናውቃለንና ቃልህ በመንፈስ ቅዱስ ኃይልና ስልጣን ወደ እያንዳንዳችን እንዲመጣ በኢየሱስ ክርስቶስ ስም ጸልያለሁ። ጊዜውን ጉባኤውን ሁሉ አንተ ተቆጣጠር በጌታ በኢየሱስ ክርስቶስ ስም አሜን። እየተማርን ያለነው እንግዲህ ዛሬ 5ኛ ሳምንት ነው። ስለ እውነተኛ የበረከት መንገዶች ወይም ደግሞ ስለ ብጽዕና ነው። ብፁዕ የሚለው ቃል የተባረከ ነው ብለናል። እንግዲህ የግዕዝ ቃል ነው ብፁዕ የሚለው አቻ ትርጉሙ የተባረከ። ስለዚህ የተባረከ ህይወት ያለው ሰው ማን ነው? የተባረከ ህይወት የማግኛ የተባረከ የሰው ህይወት ረጅም ይመስላል። የሚገርማችሁ ነገር እስቲ 20 ዓመት ወደ ኋላ አስቡ። ላፈነ ያለው አይደል? እድሜ እንዴት እንደሚበር በጣም እኮ ነው የሚገርመው። እና አጭር የሆነችውን ህይወታችንን የተባረከ ህይወት ለመኖር ማለት ነው። አንድ ጽሑፍ ትላንትና አንብቤ ምን ይላል? ህይወት ማለት 20 ዓመት ትማራለህ፣ 40 ዓመት ትሰራለህ፣ አንድ 10 ዓመት ነፃ ትሆንና ትሄዳለህ ይላል። ትማራላችሁ፣ ድንገት ስራ ውስጥ ትገባላችሁ። ከዛ ስራ ስትሉ በዚህ ውስጥ ከዛ አንድ 5-10 ዓመት የጡረታ ጊዜ አለ። ከዛ እንሄዳለን ማለት ነው። ይሄ እንደ ያህል አጭር ነው በጣም። እና የተሳካ ህይወት ለመኖር የተባረከ ማለት የተባረከ ሲባል በሰው ቀመር ሳይሆን በእግዚአብሔር ቃል እግዚአብሔር ራሱ የተባረከ ህይወት የሚለው የትኛውን ነው? ብፁዓን ወይም የተባረኩ ሰዎች የሚኖሩት የተባረከ ህይወት የሚኖሩ ሰዎች እነማን ናቸው ስንል እነኚህ በጌታችን በኢየሱስ ክርስቶስ የተራራው ስብከት እነኚህ 8 ዋና ባህሪያት ያሏቸው ሰዎች ብፁዓን ናቸው። ወይም በእግዚአብሔር ዘንድ የተባረከ ብቻ አይደለም። ብፁዕ የሚለው ቃል የተባረከ ብቻ ሳይሆን ያለው ትርጉም የተመሰገነ ወይም በእግዚአብሔር ፊት ተቀባይነት ያለው ፌቨር ያገኘ ህይወት ማለት ነው። እና በእግዚአብሔር ፊት የተቀባይነትን ያገኘ የተመሰገነ የተባረከ ህይወት የሚኖሩ ሰዎች እነኚህ 8 ባህሪያት ያሏቸው ናቸውና ባለፉት ሳምንታት አንደኛ በመንፈስ ድሆች የተባረኩ ናቸው፣ ብፁዓን ናቸው፣ እግዚአብሔር የተቀበላቸው ናቸው ብለን የመንፈስ ድህነት ምን እንደሆነ አየን። ሁለተኛ ደግሞ የሚያዝኑ ብፁዓን ናቸው። ስለምን የሚያዝኑ? ስለ ኃጢአታቸው የሚያዝኑ፣ በምድር ላይ ስላለው ኃጢአት የሚያዝኑ፣ የሚጸጸቱና የሚጸልዩ የሚማልዱ ብፁዓን ናቸው አልን። እንዲሁም ደግሞ በምድር ላይ ስላለው ግፍ፣ ስለ ፍትሐ አልባነት የሚማልዱ የሚጸልዩ የሚያዝኑ ብፁዓን ናቸው ብለን አየን። ከዛ በኋላ ደግሞ የዋሆች ብፁዓን ናቸው ብለን በሶስተኛው ቀን አየን። የዋህነት ከምድር እየጠፋ ያለ ነገር ነው በቸርችም አካባቢ እና የዋህነት ግን በጣም እንቁ ባህሪ በእግዚአብሔር ዘንድ የተወደደና የተፈለገ ባህሪ ነው። እና ዓለም ብልጡን፣ ስማርቱን፣ ኃይለኛውን፣ አካብድ፣ ቆልል ምናምን ስትል ኢየሱስ ክርስቶስ ደግሞ የዋሁን፣ ትሁቱን፣ ዝቅ በል የከፍታና የክብር መንገድ ያ ነው ብሎ ያስተማረበትን ስለ የዋህነት አስፈላጊነት አየን። ባለፈው በአራተኛው ደግሞ የዛሬ ሳምንት ያየነው ጽድቅን የሚራቡና የሚጠሙ ብፁዓን ናቸው አልን። እንግዲህ መራብና መጠማት ለአንድ ሰው ህይወት ቅንጦት ሳይሆን ምንድነው? የህልውና ጉዳይ ነው አይደል? በቃ መብላትና መጠጣት የህልውና፣ ሰው ሳይበላና ሳይጠጣ ሊኖር አይችልም። ስለዚህ ሰው ያለ እግዚአብሔር ጽድቅ ሊኖር እንደማይችልና የመብላትና የመጠጣትን ያህል ሰው የእግዚአብሔርን ጽድቅ መፈለግ እንዳለበት፣ ያለ እግዚአብሔር ጽድቅ ሙት እንደሆነ፣ ያለ እግዚአብሔር ጽድቅ ህይወት አልባ እንደሆነ፣ ያለ እግዚአብሔር ጽድቅ የሚኖረው ህይወት ከንቱ እንደሆነ፣ በዚህም ቢሆን በሚመጣው ዓለም ህይወቱ ከንቱ እንደሆነ ሰው በምድር ሲኖር ልክ የውሃውን ያህል የምግቡን ያህል መራብና መጠማት ያለበት የእግዚአብሔርን ጽድቅ እንደሆነ ተመለከትን። እንግዲህ የእግዚአብሔር ጽድቅ ስንል የተለያየ ትርጉሞችን
አንስተን ባለፈው ሳምንት አይተናል። ቪዲዮም ላይ ስላለ እዛ ላይ ጊዜ አልወስድም። ዛሬ አምስተኛውን የብጽዕና ባህሪ ነው የምናየው። ምህረትን የሚያደርጉ ብፁዓን ናቸው ይማራሉና ይላል። ምህረትን የሚያደርጉ። ስለዚህ ዛሬ የምናየው ስለ ምህረት ነው። ምህረት ስለማድረግ፣ ስለ ምህረት ህይወት። የምህረት ህይወት ያለው ሰው የእግዚአብሔርን ምህረት ተለማምዶ ለሰዎች ምህረትን የመስጠት ህይወት የተለማመደና በቂም በጥላቻ በቁጣ ተሞልቶ የማይኖር ራሱን ከእንደዚህ አይነት ነገር አላቆ ምህረት የተሞላን ህይወት የሚለማመድ ሰው ብፁዕ ነው የተባረከ ነው የሚለው ነው ዛሬ የምናየው። እንግዲህ ማቴዎስ ወንጌል ነው እያየን ያለ ነው። ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 7 ያለውን አነባለሁ። ህዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው እንዲህም አለ፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና ነው የሚለው። እንግዲህ ምህረት የሚለው ቃል ምንድን ነው? ምህረት እንግዲህ ነገርን ከስሩ ለማየት ትርጉሙን ማየት ነው። ምህረት የሚለው ቃል በመጽሐፍ ቅዱስ ውስጥ በሁለት ነገር ላይ ጥቅም ላይ ውሏል። ምህረት ሲባል ቶሎ አእምሯችን ውስጥ የሚመጣው ይቅርታ የሚለውን ብቻ ነው። ግን ይቅርታ ብቻ ሳይሆን ለሁለት ነገሮች ጥቅም ላይ ውሏል መጽሐፍ ቅዱስ ላይ። የመጀመሪያው ለበደለ ላጠፋ ሰው ይቅር ማለት በደልን መተው ማለት ሲሆን፣ ሁለተኛ ትርጉሙ ግን በየትኛውም ጊዜና ቦታ የኛ እርዳታና የኛ ቸርነት የሚያስፈልጋቸውን ሰዎች በርህራሄ መርዳት በእግዚአብሔር ቃል ትርጉሙ ምህረት ይባላል። ምህረት ማድረግ እንደ ቤተሰብ ለአንድ ቤተሰብ ምህረት ማድረግ ይቻላል። ለአንድ ግለሰብ ምህረት ማድረግ ይቻላል። በዙሪያችን ያሉ ሰዎች ሁሉ እንዴት የምህረት እድሎች እንደሆኑና ምህረት ማድረግ ማለት በሰዎች ህይወት ውስጥ ገብቶ የራስን ድርሻ መወጣት፣ የእግዚአብሔርን መልካምነት ማሳየት መቻል ምህረት ማድረግ ይባላል። ይህንንም ደግሞ በእግዚአብሔር ቃል ድጋፍ እናየዋለን ማለት ነው። ግን ስለ ምህረት አስፈላጊነትና ምህረት ስለማድረግ፣ ይቅርታ ስለማድረግ እንዲሁም ደግሞ የደግነትን ስራ ስለማድረግ ከማየታችን በፊት ከእግዚአብሔር ምህረት ብንጀምረው ጥሩ ነው ብዬ አሰብኩኝም። ምህረትን ከማውራታችን በፊት የእግዚአብሔርን ምህረት ትንሽ ማየት ያስፈልጋል እና እርስ በርስ የምንሰጣጣው ምህረት ወይም ለሌሎች የምንሰጠው ምህረት ከየት የመጣ ነው? ከእግዚአብሔር ነውና የምህረት አምላክ የርህራሄ ሁሉ አባት የሆነ እግዚአብሔር ስለሆነ ስለ እግዚአብሔር ምህረት ትንሽ እናያለን። ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 22 እስከ 23 ላይ ሁላችንም የምናውቀው ብዙ ጊዜ የምንናገረው ቃል አለ። ያልጠፋነው ከእግዚአብሔር ምህረት ምን ያለ ነው? የተነሳ ነው። ርህራሄው ምን አይልምና አያልቅምና፣ ማለዳ ማለዳ አዲስ ነው፣ ታማኝነቱስ ብዙ ነው እና እንግዲህ እኛ እርስ በርስ ምህረት ከመደራረጋችን በፊት የእግዚአብሔርን ምህረት ማየት ያስፈልጋልና ሰቆቃው ኤርምያስን የጻፈው ነብዩ ኤርምያስ ነው። ይህንን የጻፈበት ጊዜና ሁኔታ በጣም አስደናቂ ነው። ሰቆቃው ኤርምያስ የሚለው ራሱ የእንትኑ የመጽሐፉ ርዕስ ራሱ የሚነግረን ነገር አለ። ከባድ ወቅት፣ መጥፎ ጊዜ፣ ጨለማ የነበረበት ክፉ ሰዓት ነው። በዛ ውስጥ ቆሞ ነው ነብዩ ምን ያለው? ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው እና ይህንን ለምን አለ የሚለውን ወደኋላ መለስ ብሎ ከዚች ቃሉ ጋር ተያያዥ ታሪኮቹን ትንሽ አንስቶ ማየት ያስፈልጋል። ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ሲል ምን ማለቱ ነው ነብዩ? ይሄ ማለት ይህንን ትንቢት የተናገረበት ጊዜ ላይ እስራኤል በባቢሎን ምርኮ የተወሰደችበት ጊዜ፣ የተማረከችበት ጊዜ ለእስራኤል ትልቅ ውድቀትና ሽንፈት የሆነበት ጊዜ ነው። የሰቆቃ ጊዜ ነው። የለቅሶ ጊዜ ነው። ይሄ የሆነበት ምክንያት ደግሞ ኃጢአት ነው። ኃጢአት ታውቃላችሁ፣ ኃጢአት ኮንስኩዌንስ አለ ሁል ጊዜ ዛሬም ቢሆን ማለት ነው። ገላትያ ላይ እንደዚህ የሚል ቃል አለ፣ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ምን ይላል? ያጭዳል። በስጋ የሚዘራ ከስጋ ምን ያጭዳል? መበስበስን። በመንፈስ የሚዘራ ከመንፈስ የዘላለምን ህይወት ያጭዳል። ታውቃላችሁ፣ እያንዳንዱ መንገዳችን ላይ የምንዘራው ዘር ይበቅላል ጊዜውን ጠብቆ። ይህንን በኖህ ጊዜ ነው። ሰውን አንድ ጊዜ በጥፋቷ ካጠፋ በኋላ ኖህና 8 ነፍስ ካዳነ በኋላ እግዚአብሔር ለኖህ ቃል ኪዳን ሲያደርግ ምን አለ? ከዚህ በኋላ ዓለምን ሁሉ አንድ ጊዜ አላጠፋም፣ ነገር ግን አለ ክረምትና በጋ፣ ብርሃንና ጨለማ፣ መዝራትና ማጨድ ለሰው እንደ ህይወት ስርዓት ሆነው ይቀጥላሉ አለ። አንዴ አላጠፋም፣ ግን ሰው የዘራውን እያጨደ ግን ይኖራል። ይሄ ማለት ምን ማለት ነው? ክረምት በጋ ካለ፣ ማታና ቀን ካለ መዝራትና ማጨድ አትጠራጠሩኝ አለ፣ በደንብ አለ።
ስለዚህ እስራኤል የኃጢአትን ዘር ዘርተው ይሄ ውጤት የመጣው ለባቢሎን ወይም ሰቆቃው ኤርምያስ የሚባለው ነገር እስኪወለድ ድረስ ለሰቆቃና ለከፍተኛ ውድቀት የተዳረጉት በአንድ ማግስት አይደለም፣ በአንድ ሳምንት አይደለም፣ በአንድ ዓመት አይደለም፣ ለብዙ ዓመታት የእግዚአብሔርን ትዕግስት የተፈታተኑበት፣ የእግዚአብሔርን ምሕረት የተፈታተኑበት፣ ከኃጢአታቸው ለመመለስ ልባቸውን እልህኛ ያደረጉበት ዘመን ነበር። ለብዙ ዓመታት ምሕረቱን እያሰበ ታገሳቸው። ነቢያትን ላከባቸው፣ አገልጋዮችን ላከባቸው፣ ሰዎችን ላከባቸው። እምቢኝ አሉ፣ አልሰማም አሉ። ስለዚህ ለምርኮ ያበቃቸው ዋና የሚባሉ ኃጢአቶቻቸው ምን ነበሩ ብዬ ሳጠና፣ አንደኛ የሚገርማችሁ ነገር የጣዖት አምልኮን በእግዚአብሔር ላይ ደርበው እዚህ መቅደስ አለ፣ ግማሹ ህዝብ ሴስኗል፣ ጣዖትን ያመልካል እና መንፈሳዊ ምንዝርናን ፈጸሙ። እግዚአብሔር አምላክህ እኔ ቀናተኛ አምላክ ነኝ የሚለውን ህግ ሻሩ ማለት ነው። ከኔ በቀር ሌላ አምላክ የለም፣ ሌላ አማልክት የተቀረጸ ምስል ለራስህ አታድርግ የሚለውን አደረጉ። ምስል ያላቸውን የነ ሞሎክን የነ አስታሮትን የነ ባኦልን የአማልክት ስዕል እያደረጉ ለአማልክት መስገድ ጀመሩ። በተለይ ምናሴ የሚባለው የይሁዳ ንጉስ በተነሳበት ጊዜ የሰለሞን ቤተ መቅደስ ውስጥ ሳይቀር ጣዖት አስገብቶ ነበር። መቅደስ ውስጥ የድፍረቱ ድፍረት ማለት ነው። ከዛ ሞሎክ የሚባል የበኩር ልጅ መስዋዕት የሚቀርብለትን አማልክት ወደ ህይወታቸው አምጥተው የበኩር ልጆቻቸውን እስኪ ለእሳት አሳልፈው እስኪሰጡና እስኪሰዉ ድረስ ይሄን ያህል እግዚአብሔርን ረሱና ተው። እግዚአብሔር በዚህ ሁሉ ታክሷቸው ነበርና በባቢሎን ተማረኩ፣ ተጋዙ፣ እንደዚህ ሆኑ፣ ወደቁ፣ ፈረሱ ሲባል ኦቨርናይት የመጣ ነገር አይደለም። ከብዙ የእግዚአብሔር ትዕግስት በኋላ እግዚአብሔርን የሌለ ያህል እስኪቆጥሩት ድረስ ታግሷቸው ነበር እግዚአብሔር። ሁለተኛ ኃጢአታቸው ምን ነበረ? የንጹሃንን ደም ማፍሰስ። ፍትህ ጠፋ በእስራኤል መካከል፣ በእግዚአብሔር ህዝብ መካከል። እግዚአብሔር ለሙሴ ህግን ሲሰጠው የሚገርማችሁ በሬና በሬ ሲጋጭ እንኳን እንዴት ካሳ መከፈል እንዳለበት፣ ሰውና ሰው ሲጋጭ እንዴት መታረቅ እንዳለበት፣ እንዴት የበደል መስዋዕት እያንዳንዱ ዲቴል ህግ ሁሉ ሰጥቶታል። በስርዓት እንዲኖሩ፣ ማንንም በከንቱ እንዳይበድሉ፣ በማንም ላይ እጃቸውን በከንቱ እንዳይጭኑ፣ እያንዳንዱን ቀን እንዴት መኖር እንዳለባቸው ዝርዝር ህግ ሰጥቷቸዋል እግዚአብሔር። ግን ይህንን ጥለው የእግዚአብሔርን ህግ ጥለው ፍትህ ጠፋ፣ ደም ማፍሰስ በዛ። ንጉሱ ምናሴ የኢየሩሳሌምን ጫፍ እስከ ጫፍ ድረስ ደም በደም አደረጋት። ብዙ ሰዎች ይገደሉ ነበር በግፍ፣ ብዙ ሰዎች ይሰቃዩ ነበረ። በደል በዛ፣ ኃጢአት በዛ፣ ግፍ በዛ። ሶስተኛ ትልቁ በደላቸው ምን ነበረ? ሰንበትን አለማክበር። ለተሰንበትን አክብር ብሎ ነበረ እግዚአብሔር። ሰንበትን አናከብርም አሉ። በሰንበት ቀን ይሰሩ ጀመር። ምድሪቱን 6 ዓመት ረስና በሰባተኛው ዓመት ረፍት ስጥ። እግዚአብሔር እኮ የሚገርማችሁ ለኛው ብሎ ነው እኮ የሰንበት ረፍት። ምድሩ የሚገርማችሁ አሁን ኢትዮጵያ ውስጥ እርሻ የገበሬ ልጆች ታውቃላችሁ፣ እርሻ ይታረስና 1 ዓመት ዝም ብሎ ይተዋል ምንም ሳይታረስበት። ከዛ በኋላ እንደገና ሪሴት ያደርጋል መሬቱ፣ ኃይሉን ይሰጣል በድጋሚ። ለራሳቸው እኮ ነው። ግን አክብር ቃሌን 6 ዓመት ረሰው ሰባተኛውን ተወው አለ። እነሱ ለ490 ዓመት ያለ ምንም ረፍት አረሱት። የሚገርማችሁ ለ70 ዓመት ነው ከምድራቸው ለቀው እንዳለ ተወስደው ወደ ባቢሎን በምርኮ የተወሰዱት። 490 ዓመት ረፍት አልሰጡትም። 490 ለ7 አካፍሉት፣ በየ7 ዓመቱ ማረፍ ነበረበት። 70 ዓመት ነው የሚመጣው። 70 ዓመት ምድሩን ለቀው እንዲሄዱ አደረጋቸው። 70 ዓመት ያቺን ካልኩሌት አድርጎ አልሰጠማ። አሁን በስቃይ ያርፋል ምድሩ፣ እናንተ ግን በመጥፎ ታሳልፋላችኋል። እግዚአብሔር የሚነግረን ነገር ዝም ብሎ አይደለም። ህይወታችን ላይ የሚሆን ነገር ስላለ ነው። ሰንበትን አናከብርም፣ የእግዚአብሔርን ቃል አንሰማም አሉ። በዚህ የተነሳ ከምድራቸው ተፈናቅለው እንዲሄዱ አደረጋቸው። አራተኛ ነቢያትን ተመለሱ የሚሏቸውን እነ ኤርምያስን እነ ሕዝቅኤልን አስነሳላቸው። አረ ተመለሱ፣ እግዚአብሔርን በደለናል፣ አረ እንመለስ የሚሉ። ኤርምያስማ የሚያለቅስ በቃ ጠዋት ማታ ለቅሶ ነው ስራው። ይማልዳል፣ ያለቅሳል። እነ ኤርምያስን እያዙ መምታት፣ መደብደብ፣ ማሰቃየት፣ እስር ቤት መወርወር፣ አንዳንዶችን ነቢያት መግደል፣ የእግዚአብሔርን እውነተኛ ነቢያት እየገደሉ የሚገርማችሁ ነገር ትጥሳለህ የሚለውን እግዚአብሔር ከእናንተ ጋር ነው የሚለውን ትሻገራለህ የሚለውን ይሰበስቡ ነበር የራሳቸውን ነቢያት። ስለዚህ የልባቸውን ፍቃድ ይነግሯቸው ነበር። ኢቭን ባቢሎን መጥቶ በቃ መከራ ከፊት ለፊታችሁ አለ ሲል ኤርምያስ ዝም በል ይሄ ምን ሟርተኛ ነው እያሉ እየመቱት ባቢሎን በፊታችሁ ይወድቃል፣
እግዚአብሔር ከፊት ለፊታቸው ይወጣል የሚሉትን ነቢያት እየተቀበሉ ሲያሞጋግሱ ነበር። የሚገስጿቸውን አይሰሙም ነበር። ነቢያትን ገደሉ፣ አሰቃዩ። አምስተኛ እግዚአብሔርን የበደሉበት ነገር ምን ነበረ? በሰው ኃይል መታመን። የሚገርማችሁ ባቢሎን መጥቶ ሊወራቸው ሲል ኤርምያስ በቃ አትንፈራገጡ አለ። ብዙ ዓመት ተናግሬ ያለው አሁን እጃችሁን ስጡ፣ በሰላም ብዙ ሞት እንዳይበዛ እንዳታልቁ በሰላም እጃችሁን ስጡ አለ ኤርምያስ ወጥቶ። እጅ ስጡ። አሁን ከእግዚአብሔር ነገሩ ተቆርጧል። የእግዚአብሔር ፍርድ ስለመጣች ባቢሎን እስራኤልን አሸንፎ ሳይሆን ባቢሎን የእስራኤል መቅጫ ነው። ዱላ መጥቷል። አርጩሜውን መውሰድ አለባችሁ የግድ። አሁን አትንፈራገጡ ብሎ ተናገረ። ያን ጊዜ አልሰሙትም። ከዛስ ለግብፅ ንጉሥ ደብዳቤ ጻፈ። ወደ እግዚአብሔር በንስሐ መመለስ ትቶ የግብፅን ድጋፍ ፈለገ። እግዚአብሔር በዚህ በጣም አዘነ። የተደገፍከው ሸንበቆ ነው፣ ተሰብሮ መልሶ አንተን ይወጋል በለና ንገረው። ምርኩዜ ሸንበቆ እያልን የምንዘምረው ከዛ የመጣውን ቃል ግብፅን ተደግፈሃል አይደል? ይሰበራል፣ መልሶ ይወጋሃል። እውነትም እንደዛው ነው የሆነው። ተመልሶ እነሱ ላይ ነው የተነሱት። እንዴት ሰውን ትታመናለህ? ወደ እኔ እንኳን ለመመለስ ንስሐ ለመግባት ብዙ እድል ሰጣቸው፣ እምቢ አሉ። ከዛ በምርኮ ወቅት እንግዲህ የደረሰባቸው ዋና ዋና ችግሮች ምንድናቸው? አንደኛ የቤተ መቅደሱ መፍረስ ነው። በጣም የሚመኩበት የሰለሞን ቤተ መቅደስ በወርቅ የተለበጠው ትልቁ ታላቁ ቤተ መቅደስ። ሁለተኛ ቤተ መቅደስ በነ ዘካርያስ ጊዜ በተሰራ ጊዜ እንኳን የድሮውን የሚያውቁ ሰዎች ያንን እያሰቡ ያለቅሱ ነበር ይላል። በጣም ግርማ ሞገስ ያለው በጣም ትልቅ የሚመኩበት እስራኤል በቃ የእግዚአብሔርን መገኘት እያሰቡ አምላካችን እግዚአብሔር ብለው በጣም የሚኮሩበት መቅደሳቸው ፈረሰ። ከግድግዳው ላይ ወርቁ እየተቧጠጠ ተወሰደ። የእግዚአብሔር ቤት ዕቃዎች ሁሉ ተዘረፉ። እያንዳንዱን ነገር ወደ ባቢሎን ተወሰደ፣ ወደ እንግዳ አገር። መቅደሱ ፈራረሰ። አይናቸው እያየ አቃጠሉት ቤተ መቅደሱ። ደነገጡ። በዛን ጊዜ ነው እግዚአብሔር እንደተዋቸው ያወቁት። በቃ ጽዋ እንደሞላ ኃጢአታቸው ጫፍ እንደደረሰ ያወቁት መቅደሱ ሲቃጠል ነው። ተቃጠለ። ይሄው ነደደ። በቃ ቆሞ አያቸው እግዚአብሔር። ሁለተኛ ቅጥራቸው ፈረሰ። ከተማው በሙሉ እያዩት ቅጥሩ ተናደ፣ አፈራረሱት። ለ18 ወራት ወደ ከተማ ውስጥ ምንም እንዳይገባ ባቢሎናውያን ዘግተው ይዘውት ስለነበረ ረሃብና ከፍተኛ ጥማት፣ ጉስቁልና፣ ቸነፈር ነበረ። ሰው በደዌና በበሽታ ይመታ ነበር። ሶስተኛ ምንድነው የሆነው? ንጉሱ ሴዴቅያስ በአይኑ ፊት ለፊት ልጆቹ ታረዱ። የንጉሱ ልጆች ይዘው ህዝብ በተሰበሰበበት ፐብሊክሊ ልጆቹ ታረዱ። እሱን አይኑን ጎልጎሎ አወጡት፣ ወስደው ወደ ሀገራቸው መቀለጃ ያደረጉት። እስኪሞት ድረስ በእስር ቤት ነው የሞተው። እንደዚህ አይነት ውርደትና ስቃይ ደረሰባቸው። አምስተኛው የህዝቡ መጋዝ ነው። ህዝቡን አቅመ ደካማዎችንና ምንም ነገር ሊጠቅሙ አይችሉም ብለው ያሰቧቸውን ብቻ አስቀርተው ዋና ዋና የሚሏቸውን የተማሩትን፣ ወጣቱን፣ ጥሩ አይምሮ ያላቸውን እነ ዳንኤልን የመሳሰሉ ልክ ያን ጊዜ እነ ዳንኤል በተማረኩበት ጊዜ ወጣቶች የሆኑ ለንጉስ ተመልምለው ተቀምጠው እንደነበረ ልክ እንደዚህ ቤስት አእምሮ ያላቸው የሚሏቸውና ወጣት ፕሮዳክቲቭ የሆነውን ሁሉ እያጋዙ ወደ ሀገራቸው ወሰዱ። አቅመ ደካሞችን ጣሏቸው። በዛ ጊዜ የሚበላ የሚጠጣ ስላልነበረ እናቶች ልጆቻቸውን የሞቱ ልጆቻቸውን ስጋ ቀቅለው እስኪበሉ ደረሱ። ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 10 ላይ ማየት ትችላላችሁ። በቃ አሰቃቂ ጊዜ ያሳለፉ። ያኔ ኤርምያስ ያለቅስ ነበር። በሰቆቃ ውስጥ ሆኖ ምን ነው ይል ነበር። በኋላ ካለቀሰ በኋላ ብዙ ካለ በኋላ በዛ ሁሉ ፍርስራሽ ውስጥ በዛ ሁሉ ጭንቀትና ጨለማ ውስጥ ሆኖ ወደ ላይ ቀና ብሎ ሲያይ ምን አሰበ? እንደውም እንደ ኃጢአታችን ቢሆን ኖሮ፣ እንደውም እግዚአብሔር ላይ እንደሰራ ነውና እንዳደረግ ነው እንደሱ ትዕግስት እንዳለመመለሳችን ቢሆን ኖሮ ሙሉ በሙሉ መጥፋት ነበረብን። ያልጠፋ ነው ከእግዚአብሔር ምሕረት ምን ያለ ነው የተነሳ ነው። በዚህ ሁሉ ውስጥ እግዚአብሔር ሙሉ በሙሉ አላጠፋቸውም። ቅሬታዎችን አስቀርቶ ነበር። በዛ ውስጥ እግዚአብሔር የሚፈሩትን አድኗቸው ነበር። ቅሬታን ያስቀረልን ያልጠፋ ነው ከምን የተነሳ? ከምሕረቱ ነው እንጂ ከኛ ምንም ነገር ተገኝቶ አይደለም። ጨርሰን ያልጠፋ ነው። ምን ማለቱ ነው? መጥፋት ነበረብን።
እስራኤል የሚባል ነገር ተመልሶ መታሰብ አልነበረበትም። ተመልሶ እስራኤል እንዲሆን ቅሬታን አስቀረላቸው። ጥቂት እግዚአብሔር የሚፈሩትን ሰዎች እግዚአብሔር በዛ ሁሉ ውስጥ ማዳኑን አድርጎ ደግሞ ጠበቃቸው። እሺ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው የሚለውን ቃል የዕብራይስጡ ትርጉም ይሄ ምሕረት ተብሎ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው የሚለውን ቃል ሄሰድ ወይም ሄሴድ ተብሎ ነው የተጻፈው። ይሄ ማለት ምን ማለት ነው? የቃል ኪዳን ፍቅር ማለት ነው። ይሄ ዝም ብሎ ተራ ይቅርታ ማድረግ ብቻ ሳይሆን ያልጠፋ ነው ከእግዚአብሔር ከቃል ኪዳን ፍቅሩ የተነሳ ነው ማለት ነው። የቃል ኪዳን ፍቅርን ነው የሚያመለክተው ኦሪጂናል ቃሉ ማለት ነው። የዕብራይስጥ ቃሉ ሄሴድ። አንድ ጓደኛዬ ልጁን ሄሴድ ብሎ ሴት ልጁን ስም አውጥቶላታልና በዚህ አጋጣሚ ልትወልዱ ያሰባችሁ ሰዎች አስቡበት ይሄንን ስም። የእግዚአብሔር የቃል ኪዳን ፍቅር ዝም ብሎ ተራ ይቅርታ ማድረግ ብቻ ሳይሆን እግዚአብሔር በምንም በደል ውስጥና ክፋት ውስጥ በሰቆቃ ውስጥ እንኳን ብንሆን የቃል ኪዳን ፍቅሩን የሚያስብ አምላክ ነው ማለቱ ነው። የእግዚአብሔር ምሕረት የቃል ኪዳን ምሕረት ነው። ቃል ኪዳኑን ያስባል፣ ፈጽሞ አያጠፋም። በዛ ውስጥ ደግሞ ተመልሶ ቃል ኪዳኑን የሚያስብ አምላክ ነውና ቃል ኪዳኑን አስቦ ነው እንጂ ዛሬ ቅሬታ የቀረው ሙሉ በሙሉ መጥፋት ነበረብን ማለቅ ነበረብን የሚል ሐሳብ አለው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ብሎ ቀጣዩ ቃል ምንድነው የሚለው? ርህራሄው ምን አላለምና አላለቀምና። ለዚህ ደግሞ ርህራሄ ለሚለው የዕብራይስጥ ቃሉ ራካም የሚል ቃል ነው የተጠቀመው። ይሄ ማለት ደግሞ የማህፀን ፍቅር ወይም የእናት አንጀት ተብሎ ነው የሚተረጎመው። የሚገርም እናት እንዴት ነው ልጆቿን እየቀጣች ትሰፈሰፈልቻ። በቃ አብሮ አንዳንድ እናቶች እየገረፉ አብረው ያለቅሳሉ። በቃ ልጁ መስተካከል አለበት መቀጣት አለበት፣ ግን አብረው ነው የሚያለቅሱት፣ ህመሙን አብረው ነው የሚታመሙት። ልክ እንደዛ አይነት አንጀት አለው ነው የእግዚአብሔር ርህራሄ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርህራሄው አያልቅም፣ ርህራሄው አላለቀም ሙሉ በሙሉ እስቲል በዛ ሁሉ በደል ውስጥ የእግዚአብሔር መቅደስ ውስጥ ጣዖት አምጥተው አስገብተው እያመለኩ እግዚአብሔርን ክደው በአመፃና በክፋታቸው ያን ያህል በድለውት እንኳን ርህራሄው ምን አላለም? እስኪ አላለቀም ብሉ። አላለቀም። እግዚአብሔር ርህራሄው የማያልቅ አምላክ ነው። የእናት አይነት አንጀት ነው ይላል ይሄ ትርጉም ራካም የሚለው የዕብራይስጥ ቃል። ከዛ ቀጥሎ ማለዳ ማለዳ አዲስ ነው ይላል ነብዩ። ምን ማለት ነው ማለዳ ማለዳ አዲስ ነው? ትላንት ማታ ኢየሩሳሌም ፈራርሳለች፣ ቅጥሯን ፈርሷል፣ ይሄ ሆኗል። ግን ነገ ጠዋት ብርሃን ስትወጣ፣ ነገ ጠዋት ፀሐይ ስትወጣ አዲስ የእግዚአብሔር ምሕረት አለ ማለት ነው። ፀሐይ ስትወጣ ሌላ ምሕረት አለ። እግዚአብሔር ያረጀ ምሕረት የትላንትና ምሕረት ሳይሆን ለየቀኑ አዲስ ምሕረት አለው። ሃሌሉያ! አዲስ ምሕረት ማለዳ ማለዳ ምንድን ነው? አዲስ ነው። መቼ ነው ማለዳ? ጠዋት ፀሐይ ስትወጣ ሌላ ነገር ይሆናል፣ ታሪክ ይቀየራል ማለት ነው። ማለዳ ማለዳ አዲስ ነው። ቀጥሎ አራተኛ የሚለው ቃል ምንድነው? ታማኝነቱም ደግሞ ምንድነው? ብዙ ነው። ታማኝነቱ ብዙ ነው። ይሄን ደግሞ ያለበት ምክንያት ምንድነው? ለነ አብርሃም ለነ ዳዊት ከዳዊት ከእሰይ ግንድ በትር ይወጣል ቁጥቋጦም ያፈራል ያለውን መንግስታት ሲገደሉ ሲሞቱ ያበቃ ይመስል ነበር። ግን የሚገርማችሁ ግንዱ ደግሞ የሚያፈራበትን ተስፋ ትቶለታል። ለምን? ለዳዊት የገባውን ቃል ኪዳን ለመጠበቅ። ታማኝነቱ እንዴት ነው? እስኪ ብዙ ነው በሉኛ። ብዙ ነው ታማኝ። በዛ ሁሉ መከራ ውስጥ፣ በዛ ሁሉ አመፃ ውስጥ፣ በዛ ሁሉ ግፍ ውስጥ ፍርድ እየተከናወነ እንኳን ለአብርሃም የገባውን ቃል ያስባል። ዘር ያለውን ያስባል። ዘር ቅሬታን ያስቀርለት ነበር። ዳዊትን ያስባል። መንግስት ብሎት ነበር። መንግስት የዘላለም መንግስት ይሆናል። ከዳዊት ቤት የግድ ኢየሱስ መምጣት ነበረበት። ያ የዘላለም መንግስት መመስረት ነበረበት። በዛ መንግስት ውስጥ እኛም ሁሉ መዳን ነበረብን። ያንን ሁሉ እያየ ታማኝነቱን ያሳይ ነበር እግዚአብሔር። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ማለዳ ማለዳ አዲስ ነው። ታማኝነቱ ብዙ ነው። በፍትህ በምህረትና በጸጋ መካከል ያለውን ነገር መናገር ፈልጋለሁ። ምንድነው ፍትህ ማለት? ይገባናል ብለን የምናስበውን ቅጣት ወይም ዋጋ ስናገኝ ፍትህ ሆነ ይባላል አይደል? አንድ ሰው ካጠፋ ወይም ደግሞ ወንጀል ሰርቶ መታሰር ለምሳሌ ፍትህ ነው። ምህረት ደግሞ ለደረሰብን መከራ ወይም ቅጣት
ምህረት ደግሞ ላጠፋነው ጥፋት ወይም ላደረግነው ነገር ይቅርታን ማግኘት ማለት ነው። ይሄ ማለት ምንድነው? ጥፋት አጥፍቶ በቃ ይቅር ብዬሃለሁ፣ ግድ የለም ደግማ አታጥፋ፣ አሁን ትቼልሃለሁ፣ ምህረት ነው። ጸጋ ግን ወገኖቼ ከዛም በላይ ነው፣ ከምህረትም በላይ ነው። ጸጋ በጣም ትልቅ ነገር ነው። ወደኛ እመጣለሁ ወደ ጸጋ። ጸጋ ማለት የማይገባን መልካም ስጦታ ወይም ያጠፋን እንደመሸለም ማለት ነው። ላጠፋው ጥፋት ቅጣቱን መተው አይደለም እኮ፣ ከዛ አልፎ ሄዶ መሸለም እንደማለት። ጸጋ ደግሞ ከዛ በላይ ነው። እስቲ ኤፌሶን ምዕራፍ 2 ቁጥር 1 እንይ። እስከ ቁጥር 7 ድረስ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፍቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎችም ደግሞ ከፍጥረታችን ምን ነበር ይላል? የቁጣ ልጆች። አሁን የቁጣ ልጆች የሆነው ቲኔጀር ስንሆን አይደለም፣ ማጥፋት ስንጀምር ሳይሆን ከፍጥረታችን። ዳዊት እንዳለው ማለት ነው፣ እናቴ በኃጢአት ጸነሰችኝ በአመፃ ወለደችኝ እንዳለው ገና ከውርስ ኃጢአት ነው የሚጀምረው እግዚአብሔርን መበደል። ታውቃላችሁ እኔነት ገና የሚጀምረው እኮ ገና የ2 ዓመት ልጅ ይሄ ለማ ብትሉ ለኔ ነው ለሱ አትልም። ሰልፊሽነሱ ገና ከታች ነው። የኃጢአት ውርስ አለ። በቃ ህፃናት ላይ ታዩታላችሁ። ተለማምደውት አይደለም ተምረውት አለ። የአዳም ኔቸር። ከፍጥረታችን ምን ነበር? የቁጣ ልጆች ነበር። እሺ ነገር ግን ይልና እግዚአብሔር በምህረቱ ምን ስለሆነ? ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ምንን ሰጠን? ህይወትን ሰጠን። ይሄ ምህረት ይባላል። አሁን ሞት ሲገባን፣ አሁን የቁጣ ልጆች ነበርን፣ ግን ሞት የሚገባንን ህይወት ሰጠን ከክርስቶስ ጋር። ይሄ ምህረት አደረገልን። በቃ የሚገባንን ሞት ተወልንና ህይወት ሰጠን። ይሄ ምህረት ይባላል። አሁን ጸጋን ደግሞ ላሳያችሁ። በምህረቱ ባለጠጋ ስለሆነ ከወደደን ከትልቁ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ምን ሰጠን? ህይወትን ሰጠን። በጸጋ ድናችኋልና ብሎ በሚመጡት ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነቱ ይኸው ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ይላል። አሁን ምህረት ብቻ አይደለም እኮ ከሁሉ ጸጋ ከሁሉ ይበልጣል ወገኖቼ። ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ምን አደረገ? ህይወት ብቻ አይደለም የሰጠን፣ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር ምን አለን? አስቀመጠን። አሁን ህይወት መስጠት አንድ ነገር ነው፣ ግን ያ የሰጠንን ህይወት በቃ በህይወት ኑር ብቻ ሳይሆን ስትኖር በከፍታ ኑር፣ ስትኖር በክብር ኑር፣ ስትኖር ከኔ ጋር ኑር፣ በማዕዴ ተቀመጥ፣ በዙፋኔ ተቀመጥ፣ ከኔ ጋር አብረህ ትከብራለህ ብሎ ማኖር ሌላ ነገር ነው ወገኖች። ይሄ የእግዚአብሔር ጸጋ ማለት ነው። ለአንድ ለማይገባው ሰው ከዛ ጥግ ወደዚህ ሞት የሚገባውን ሰው ይቅር ማለት ህይወት አሰጠው። እሺ አይ ህይወት በቂ አይደለም ማለት እግዚአብሔር ህይወት ብቻ አይደለም፣ አስቀድሞ ያወቃቸውን የልጁን መልክ ይመስሉ ዘንድ አስቀድሞ ወስኗልና እነኛን ያወቃቸውን ምን ጠራቸው? የጠራቸውን አጸደቃቸው፣ ያጸደቃቸው ምን አላቸው? አጽድቆ ብቻ እስከ ክብር ድረስ ነው የወሰደን ማለት ነው። ይሄ እግዚአብሔር ጸጋ ይባላል። ለማይገባው ኃጢአተኛ፣ ሞት ለሚገባው ኃጢአተኛ አይ ግድ የለም ህይወት ብቻ አይደለም የሚገባ፣ የምትኖረውን ህይወት ልጅ ሆነ ትኖራለህ፣ የኔ ሆነ ትኖራለህ፣ በዙፋኔ ላይ በክብር ትኖራለህ፣ ለዘላለም ከኔ ጋር ትኖር። ህይወት ብቻ አይደለም የሰጠን፣ ከህይወት ጋር ክብርን አብሮ ነው የሰጠን። ጸጋ የእግዚአብሔር ጸጋ ከእርሱ ጋር አስቀመጠን። ስለዚህ ምህረት ስለማድረግ ስናወራ ከዚህ ምህረት አንጻር ነው፣ ከተደረገልን ምህረት ብቻ አይደለም የተደረገልን። በምህረቱ ህይወትን አግኝተናል። ከዛ በኋላ በጸጋው ክብርንና ከፍታን ሁሉ አግኝተናል። አሁን ምህረት አድርጉ ያለን ይሄ ሁሉ ያደረገልን አምላክ ነው። ትንሽ የበደሏችሁን፣ ያሳመሟችሁን፣ የጎዷችሁን ሰዎች ማሯቸው ያለን ይሄንን ያደረገልን ነው ማለት ነው። ለምንድን ነው ለበደሉን ምህረት ማድረግ ያለብን? አንደኛ ምህረት ስለተደረገልን፣ ምህረትን ስለምናውቅና ስለቀመስን። እኛ እንደምታውቁት ምህረት የምናደርግ የምህረት ምንጭ ወይም በማንነታችን ምህረት አድራጊዎች ስለሆንን ሳይሆን እግዚአብሔር ምህረት አድርጉ ያለን የምህረት ማስተላለፊያ ፓይፖች ስለሆንን ነው።
የእግዚአብሔርን ምህረት ወደ ሌሎች እንድናስተላልፍ ነው የጠየቀን። በራሳችን ምህረት የለንም። ቂመኞች እንደሆነ እግዚአብሔር ያውቃል። አዳም ቂመኛ ነው። ከያዛ አይለቅም። ጥላቻ ነው አይደል? አዳማዊ ተፈጥሮና ማንነት ከተነካ፣ ክብሩ ከተነካ፣ ማንነቱ ከተነካ፣ ትንሽ ካሳመመን፣ ትንሽ የሆነ ነገር ካደረገን ያ ሰው እስኪጠፋ ነቅሰን አንለቅም። ይሄ የኛ ማንነት ነው። እግዚአብሔር ደግሞ እያለ ነው ያለው ምህረቴን አስተላልፎ፣ የሰጠውን ምህረት አስተላልፎ ወደታች ነው እያለ። ስለዚህ እኛ የምህረት ምንጮች አይደለም፣ የምህረት ግን አስተላላፊዎች ነን። እስቲ ያጠገባችሁ ላለ ሰው የምህረት አስተላላፊ ነህ፣ አስተላላፊ ነሽ በሉልኝ። የእግዚአብሔር ምህረት መተላለፊያ ነን እኛ። ስለዚህ ቱቦውን አትዝጋው በሉልኝ እስቲ። የእግዚአብሔር ምህረት አታቋርጠው በሉት። አትድፈረው፣ ቱቦውን አስተላልፍ። የተደረገል ምህረት ተደርጎልህ ከሆነ፣ ምህረትን አውቀህ ከሆነ፣ ቀምሰህ ከሆነ አስተላልፍ ወደታች። ለሳመሙ፣ ለጎዱ፣ ላቆሰሉ ሰዎች አስተላልፍ። እኔ ብዙ ተደርጎልኛል፣ ያው እንደኔ ቢሆን ኖሮ ይዝብ ነበር፣ ግን እንደሱ ብለህ አሳልፈው። ጌታ የተባረከ ይሁን። ማቴዎስ ምዕራፍ 18 ከቁጥር 21 ጀምሮ ያለውን አነባለሁ። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? ሊሚት የለም እንዴ ያለ። ድሮ አንድ ዘፈን ነበር ኢትዮጵያ፣ ይሄ ወታደሮች ሊያዋጉ ሲሉ በልበለው ጀግና የበለው ትዕግስትም ራሱ በቃ ልክ አለው ይላል። እሳት ውስጥ ሊጨምሩ በቃ ትዕግስት ልክ አለው ይላል። ግን ጴጥሮስ እቺን አይነት እንትን ይዞ ነው መጥቶ ስንት ጊዜ ጌታ አንድ 7 ይቅር ብለው እንዴት ነው ምን ትላለህ አለው። በጣም ቸር ሆኖ ማለት ነው። 2-3 ያደርል እኔ እስከ 7 ማለት እንግዲህ ሳምንቱ 7 ቀን ያለው በቀን አንድ ይቅር ብለው በሳምንት 7 የባሸረው አይበቃውም ወይ? 8ኛ ላይ ያለቀውም ነገር ይመስላል። 7 ይቅር ልበለው ነው። በዚያ ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነው አለው። ኢየሱስም እንዲህ አለው እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ይቅርታ ሊሚት የለውም። አንተን ያለ ሊሚት ያለ ገደብ ሁሉ ጊዜ ማረኝ ባልክ ቁጥር ሁሉ እየማርኩ ነው እስከ ዛሬ ድረስ። በቃ አንተም እየማርክ ትኖራለህ እንጂ ሊሚት የለም። በቃ ትዕግስትም ልክ አለው ምናምን አይሰራም እዚህ ቤት፣ እዚህ መንግስት ውስጥ የለም። ትዕግስት ልክ የለውም እዚህ መንግስት ውስጥ። የእግዚአብሔር ትዕግስት ለአንተ ልክ እንደሌለው፣ የእግዚአብሔር ምህረት ለአንተ ልክ እንደሌለው፣ ለአንቺ ልክ እንደሌለው፣ ለሌላውም ልክ የለውም። ያለ ልክ ትምራለህ፣ ያለ ልክ ተምረሃልና ማለት ነው። ኢየሱስ እንደዚህ አለ። ስለዚህም መንግስተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥ ትመስላለች። መቆጣጠርን በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ ይላል። 1000 የሚለው ቃል መጽሐፍ ቅዱስ ላይ 1000 የሚለውን ቃል ብዙ ጊዜ ታገኙታላችሁ። ብዙ ቁጥር ለማለት ነው። እጅግ ብዙ የሚለውን 1000 ይሉታል። አሁን 1000 መላእክት ሲል የሆነ እንደ 100 እንደ 1000 መቁጠሪያ ሳይሆን 1000 ማለት እጅግ ብዙ ቁጥር ያላቸው ለማለት ነው። ስለዚህ አንድ ሰው መንግስተ ሰማያት ምን ትመስላለች አለ። አንድ ሰው ገብቶ እስቲ ንብረቴ ልቆጣጠር ብሎ ሲል አንድ ባሪያ ምን አለበት? ብዙ 1000 መክሊት አለበት። 1000 መክሊት ማለት ብዙ ቁጥር ያለው ዕዳ ያለበትን ሰው አገኘ። መቆጣጠርን በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጡና ዕዳውን እንዲከፈል ጌታው አዘዘ ይላል። አሁን ክፈል መክሊቱን፣ ይሄ ሁሉ መች ነው የወሰድከው? ይሄን ሁሉ ዕዳ በል ክፈል ሲባል ጌታዬ ትንሽ ጊዜ ስጠኝ የለኝም ትንሽ ጊዜ ስጠኝ ሲል አይ ሚስቱን ያዟት ልጆቹንም ይሸጡ ለሌላ ጌታ እና ዕዳ ይከፈል አለ። ዕዳ ካለባችሁ በቃ ባሪያ ነው የሚሆኑት ልጆቻችሁ፣ ለሌላ ጌታ ተሸጠው እያገለገሉ በዘመናቸው ያንን ዕዳ ይክፈሉ አለ። ስለዚህ ባሪያው ወደቀ ይላል ሰውየው ፊት። ስለዚህ ባሪያውም ወድቆ ሰገደለትና ጌታዬ ሆይ ታገሰኝ፣ ሁሉንም እከፍላለሁ፣ እባክህ ታገሰኝ ብሎ ወደቀና ለመነው። የዚያም ባሪያ ጌታ ምን አለለት? አዘነለት። ይሄ የእግዚአብሔርን አዘኔታና ርኅራኄ የሚያሳይ ቃል ነው። የዛም ባሪያ ጌታ ምን አለለት? አዘነለት። ለዚህ ነው ንስሐ ሁል ጊዜ ሰው በንስሐ ከተመለሰ እግዚአብሔር ይቅር የሚለው ይሄ አዘኔታና ርኅራኄ ስላለው ነው። ይሄ የእናት አንጀት ስላለው ነው። እግዚአብሔር ሁል ጊዜ ሶሪ ካለ ሰው ከተመለሰ ይራራል። በቃ ጌታ ለዘላለም አይጥልም። ቢያስጨንቅም እንደ ምሕረቱ ብዛት ተመልሶ ምን ይላል? ይራራል። ሲጥል ለዘላለም አይጥልም ይላል። መለስ ስትል መለስ ይልልሃል ቶሎ። አዘነለት። ከዛ በኋላስ በልቀስ ብለህ ትከፍላለህ አይደለም ያለው፣ ተወለት ይላል። በቃ ግድ የለም ትቼልሃለሁ፣ ነፃ ሰው ነህ። እኔ ነፃ ሰው? አዎ ነፃ ነህ። በቃ
አረ ጌታዬ አበሻ ብንሆን እንግደረድራልና አረ ጌታዬ በቃ ነፃ ነፍሪ ነው ውጣ በቃ ነፃ ሰው ነህ አንተ ከዚህ በኋላ ልጆችህም ነፃ ናቸው ሚስትህም ነፃ ነች አንተም ነፃ እዳ የሚባል የለብህም ሂድ ነፃነትን አጣጥም ብሎ ለቀቀው ከዛ በኋላ ሪጆይስ እያደረገ እየሄደ እሱ ደግሞ 100 ዲናር ያበደረው ሰው አገኘ ማለት እዳ ያልከፈለው እንዴ አንተ የባለፈውን ብድር መልሰሃል ሲለው አልመለሰም አረ ጌታዬ ትንሽ ጊዜ ስጠኝ ና ያያዙት ምናምን ብሎ አንገቱን እንቃርጎ እስር ቤት ወረወረ ወደ እስር ቤት ይሄንን ሰዎች ሰሙ ሄዱና ለዛ ምሕረት ላረገለት ጌታ ነገሩት ይሄን አደረጋው ጥሩት ይውላም በብላችሁ ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮች 100 ዲናር እዳ ያለበትን አንዱን አገኘና እዳን ከፈለኝ ብሎ ያያዘና አነቀው ከፈለኝም እኮ አይደለም እዚህ ላይ ይዞ ሁሉ እልፍ መክሊት የተተወለት ሰው 100 ዲናር ያለበትን ሰው አነቀው ይላል አንቆ ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ ሁሉንም እከፍላለሁ ልክ እሱ እንዳለው ቃል ሁሉንም እከፍላለሁ ብሎ ለመነው እርሱም አልወደደም ግን ሄዶ እዳውን እስኪከፍል ድረስ በወህኒ አኖረው ባልንጀሮቹ የሆኑ ባሮች ያደረገውን አይተው እጅግ አዘኑ መጥተውም የሆነውን ሁሉ ለጌታው ገለጡለት ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ ስለለመንከኝ ያንን ሁሉ እዳ ተውኩልህ እኔ እንደማርኩ ባልንጀራ የሆነውን ያንን ባሪያ ልትምረው ለአንተስ አይገባህምን አለው ጌታውም ተቆጣና እዳውን ሁሉ እስኪከፍል ድረስ ለሚያሰቃዩት አሳልፎ ሰጠው ከዛ በኋላ ኢየሱስ ምን ይላል ከናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንደዚሁ ደግሞ የሰማይ አባታችሁ ያደርግባችኋል ስለዚህ ይሄ ሰው የተጠየቀው ምህረት አስተላልፍ ነው በቃ እልፍ መክሊት ትቼልሃለሁ 100 ያለበትን ተው ምህረት የምናደርገው እስኪ ብዙ ምህረት ስለተቀበልን ነው በሏ ብዙ ምህረት ስለተቀበልን ስለተማርን ምህረትን እናውቃለን እኛ የእግዚአብሔርን ምህረት የሚያውቅ ህዝብ ነው ምህረት አድራጊ ህዝብ ሁለተኛ ምህረት ለምንድን ነው የምናደርገው ምህረት አለማድረግ መጠኑ የበዛ ዋጋ ስለሚያስከፍል ነው ይቅርታ አለማድረግ ቅጣት አለው ይቅርታ አለማድረግ ለተለያዩ መንፈሳዊና አካላዊ ጉዳቶች ወይም ቅጣቶች ያጋልጣል ቁጥር 35 ላይ ያለውን ከናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንደዚሁ ደግሞ የሰማይ አባቱ ያደርግበታል ማለት ቅጣት አለው ኮንሲኩዌንስ አለው ምህረት አለማድረግ ምህረት አለማድረግ መንፈሳዊ ጉዳትን ያመጣል በህይወታችሁ ላይ አንደኛ ምንድነው መንፈሳዊ ጉዳት የሚያመጣው ጸሎታችን አይሰማም ይቅርም አንልከው ማርቆስ 11 ከቁጥር 24 እስከ 26 ምን ይላል ስለዚህ እላችኋለሁ የጸለያችሁትንና የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል አሁን እኛ እዚህ ጋር ነው የምናቆመው ብዙ ጊዜ የለመነውን ሁሉ እንደሚሆን ካመንን ምን ይሆንልናል ቀጥል አረፍተ ነገሩ ሌላ ማሳብ አለ ቀጥል ቀጣዩ ቁጥር የሚለው ይሁት ለጸሎት በቆማችሁ ጊዜ ግን አለው በውስጡ ነገር ግን አለ የጸለያችሁትን ሁሉ እንደተቀበላችሁት ብትቆጥሩ ይሆንላችኋል ነገር ግን ለጸሎት በቆማችሁ ጊዜ ምን አድርጉ ይላል በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁ የእግዚአብሔር ምህረት እንዲገንላችሁ አገነው ለኔ ምህረቱን እያልክ መኖር ከፈለክ ምህረት አድርግ ለጸሎት በቆማችሁ ጊዜ ሜክ ሹር የሆነ ሰው እንዳላያስክ እርግጠኛ ሁን ማለቱ ነው የጸለያችሁትን እመኑት ይሆንላችኋል ያደርግላችኋል ስትጸልዩ እንደሚያደርግላችሁ እርግጠኛ ሆናችሁ ጸልዩ ግን በመሃል አለች ለጸሎት በቆማችሁ ጊዜ ባልንጀራህ አንዳች እንዳለው ቢመስል በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖራችሁ ይቅር አላችሁ እኮ ነገር የለም ማለት ጉዳት የለም ማለት ቢኖራችሁ ተውለት ቀድማችሁ ስለዚህ አንድ የሚያመጣው መንፈሳዊ ጉዳት እግዚአብሔር ምህረትን እንዳያገንልን የምህረት እጁን እያያዝ ነው
እየበዛልህ ያለውን ምህረት ለአንተና ለቤተሰብ ለልጅ ለዘር ማንዘር የሚበዛውን ምህረት እያያስክ ነው የእግዚአብሔርን እጅ። ተው በቃ ምህረትን አልፈልግም ምህረትም አላረግም እንደማለት ነው። በቃ ያንተን ምህረት ቶ እንደማለት ነው። የእግዚአብሔር ምህረት የሚበዛው ምህረት ለሚያደርጉ ሰው። ሁለተኛ ምን መንፈሳዊ ጉዳት ያመጣል? መባችን ተቀባይነት አይኖረውም። ማቴዎስ 5 ከቁጥር 23 እስከ 24 እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያ ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያ ፊት መባህን ትተህ ሂድና አስቀድመህ ከወንድምህ ጋር ታረቅ። ያችሁ ታረቅ፣ በኋላ መተህ መባህን አቅርብ። አለበለዚያ አገልግሎት፣ መባ፣ መስዋዕት ሁሉ ተቀባይነት ያጣል ማለት ነው። ሚልኪያስ ምዕራፍ 6 ቁጥር 6 እንዲህ ይላል፣ ምን ይዤ ወደ እግዚአብሔር ፊት ልምጣ? በልዑል አምላክ ፊት ልስገድ? የሚቃጠል መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣ? ምን እንደው ጌታ ሆይ ምን ልሁንልህ? ምን ላምጣል? አንድ ዓመት የተንከባከብኩት እንደለብ ያለውን ወይፈን ይዤ ልምጣ? ለሚቃጠል መስዋዕት ምን ላምጣል ይሉታል። ይገርማቸዋል። ምንድነው የምትወደው? ጥጃ ይሻላል ወይስ እንትን ይሻላል ትላላችሁ? እግዚአብሔር በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን ይላል። ይሄ ማለት ሌሎች በጎረቤት ያሉ አማልክት አምላኪዎች ለኃጢአት ይቅርታ ታውቃላችሁ፣ የበኩር ልጃቸው መስዋዕት አድርገው ይሰጣሉ ለእሳት። ልጆቻቸውን እንዲያርዱ ይቅር እንዲላቸው አማልክቶቻቸው ይቅር እንዲላቸው ልጆቻቸውን ያርዳሉ። እና ጌታው የበኩር ልጄን ልስጥ? ኧረ እኔ የበኩር ልጅን አልፈልግም። ኧረ እኔ እንደዚህ አይነት ነገር መች ጠየቅኩ? የበኩር ልጅን አምጣ አላልኩም። የሆድህን ፍሬ ስጠኝ አላልኩም። እኔ ያልኩ ምንድን ነው? ሰው ሆይ መልካሙን ነግሮሃል። እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምህረትን ትወድ ዘንድ ከአምላክህ ከእግዚአብሔር ጋር በትህትና ትሄድ ዘንድ። በቃ ይሄ ነው መስዋዕቱ። በቃ ምህረትን ውደድ፣ ፍርድን አድርግ። አታድላ፣ ለሰው ለወገን አታድላ፣ ለቤተሰብ አታድላ። እውነተኛ ፈራጅ ሁን፣ ፍርድን አድርግ፣ በእውነት ተናገር፣ ለማንም ሳይድ አትያዝ፣ እውነተኛ ሰው ሁን። ከዛስ ምህረትን ውደድ። በቃ እንደ ተውኩልህ መተውን ተለማመድ። ከዛስ ከአምላክህ ከእግዚአብሔር ጋር ትሁት ሆነ ሂድ። ሌላ እኔ የበኩር ልጅን አምጣ አላልኩህም። እንደ ሌላው አማልክት አላሰቃየውህም። በቃ ምህረት አድርግ ነው ያልኩህ። እኔ ያረኩልን የሰጠውን ምህረት አስተላልፍ ነው ያልኩህ። ስለዚህ መንፈሳዊ መስዋዕቶቻችን ሁሉ ይያያዛሉ ይቅር ካላል። ሆሴዕ 6:6 ከመስዋዕት ይልቅ ምህረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ። አካላዊ ጉዳትም ያመጣል ታውቃላችሁ። ይቅር አለ ማለት ምን አጣያታዊ ጉዳት ያስከትላል? በውስጣችን ያለ የኬሚካል ንጥረ ነገር ይበዛል ይላሉ። እንግዲህ እዚህ ውስጥ ሐኪሞች ትኖራላችሁ። እናንተ መርምሩን ያነበብኩትን ነው። ምንድነው አካላዊ ጉዳት የሚያስከትለው? ይቅር አለ ማለት በውስጣችን ያለ የኬሚካል ንጥረ ነገር እየጨመረ ይሄዳል። ከዛ በኋላ ጨጓራ ይመጣል፣ አልሰር ይሆናል። ከዛ ደም ግፊት፣ ደም ብዛት፣ የድብርት ድባቴ፣ የድካም ስሜት፣ የቆሽት ማረር፣ እንደ እንቅርትና ስኳር በሽታ የመሳሰሉትን ምን የመሳሰሉ የበሽታ ሜኖች ይዞ ይመጣል። ይቅር አለ ማለት ታውቃለህ። አንድ ጓደኛዬ ክፍለ ሀገር ለአገልግሎት ተመድቦ ሄደ። አንድ ፓስተርና ልብ አውልቅ ናቸው የዛ አካባቢ ሰዎች። ቸርች ውስጥ በቃ አደረኩትና በጣም ታመመ በጠና። በኋላ ሆስፒታል ሄዶ ተመረመረ። ሲመረመር ታውቃላችሁ ምን በሽታ እንደተገኘበት? ቆሽት አሯል ተባለ። እኔ ባባ ከዛ በእምብርቱ መርፌ ይወጋ ነበረ። ብዙ የሚበላው ትንሽ ቶሎ ብላ ተብሎ በእምብርቱ እና ቆሽት ያራረኩ የቆሽት ማረር ከንዴት የተነሳ በሰዎች ቅጥል ምንል ማንተው ከሆነ በቃ እስከ ጽግ ድረስ ምን ከሆነ መጨረሻ ቆሽትሽ እንዳያርህቴ። ቆሽት የሚያሳርሩ ሰዎች የሉም ወይ? ይኖራሉ። ግን ተወት እያደረጉ ምህረት እያደረጉ መኖር አካላዊ ጉዳትን ያስከትላል። ይቅርታ ለማድረግ እንቅርት አሁን እኔ የአይሁዲን እጥረት ነበር የሚመስለኝ። ያነበብኩት ነገር ላይ ግን ያገኘሁት እንቅርት እኔ ውስጣችን እኔ ያለውን ይሄ ይቅርታ ለማድረግ ምህረት የሌለው ሰው እንግዲህ ውስጡ ያለውን አይሁዲን ይመጣው ይሆን አላላቀም። እንቅርት ሁሉ ያመጣል ይላል። ስለዚህ ይቅርታ ማድረግ በጣም አስፈላጊ ነው። በ1993 ዓመተ ምህረት
አንድ ታሪክ ብዙዎቻችሁ ሰምታችሁ ታውቁታላችሁ ብዬ አስባለሁ። እዚህ ሚኒያፖሊስ ላይ የተከሰተ ነገር ሜሪ ጆንሰን የምትባል ሴት ልጇን በሽጉጥ ተኩሶ የገደለባትን በፍርድ ቤት ቆማ ይቅርታ ያደረገችለት ሴት ታሪክ አለ። ጎግል ብታደርጉት አሁን ታገኙታላችሁ። እና ያቺ ሴት አንድ ልጅ ብቻ ነበር ያላት እና ልጇን በሽጉጥ ተኩሶ ገደለው። አስቡት ስብራቱ ምን እንደሚሆን። እና የገደለው የ16 ዓመት ልጅ ነው። ሟቹ የሷ ልጅ 20 ዓመቱ ነው። በቃ ክለብ ላይ እንደዚህ አንድ ሁለት ቃል ሲነጋገሩ ተጣሉና ትንሽ ቃል ነው ተለዋውጡ አውጥቶ ተኮሰበት ገደለው። ዘን ያ ሰው ታሰረ። ሲታሰር እቺ ሴት ሜሪ ለ12 ዓመት ያንን ነገር እያሰበች ተሰቃይ ነበር በውስጡ። ልክ ከ12 ዓመት በኋላ ሄደችና ፍርድ ቤት የልጁ ፍርድ በሚታይበት ቀን ህዝቡ ሁሉ በተሰበሰበበት ቆማ እኔ ምህረት አድርጌለታለሁ ይሄንን ሰው አለች። እና ለምን ምህረት እንዳደረገች ምክንያቷን ተናግራ ነበር። እሷ ከተናገረቻቸው ነገሮች ጥቂቶቹን ልንገራችሁ። ምን አለች? ይቅር አለ ማለት እንደ ካንሰር ነው፣ ከውስጥ ነው በልቶ የሚጨርሰው አለች። እያየችው ለካ እየበላት ነው ያቂም። ያን ልጅ ባሰበች ቁጥር ውስጧ እየተበላ ነው። ልጇን አጣለች፣ እንደገና ራሷን እያጣች ነው። ኖቲስ ያደረገችው ነገር ይሄንን ቂም መያዟ፣ ይሄንን ይቅር አለ ማለት እየበላት ነው ያለው። ቀጠለች። ሐዘኔን በውስጤ መያዜ ዲስትሮይ እያደረገኝ ነው፣ እያጠፋኝ ነው። ስለዚህ ያንተ ድርጊት የኔን ህይወት እንደገና እንዲቆጣጠረውና ዲስትሮይ እንዲያደርገኝ አልፈቅድም ብላ ወሰነች ማለት ነው። ልጄን አጥቻለሁ፣ እንደገና ራሴን ማጣት አልፈልግም ብላ ወሰነች ይቅር ለማለት። ከዛ አንድ ነገር ወደ ውስጧ አሰበች። ከተናገረችው ቃል መካከል ነው ይቅርታ ማድረግ እግዚአብሔር ከህመማችን እንዲፈውሰን መፍቀድ ማለት ነው ብዬ አምኛለሁ አለች። ህመም አለ፣ አያችሁ፣ በደል ህመም የለውም ማለት አይደለም። ህመም አለ፣ ግን ከህመሜ ለመፈወሻ መንገዱ ምንድነው? ይቅርታ ማድረግ ነው። እግዚአብሔር እንዲፈውሰኝ መፍቀድ አለብኝ ብላ ለእግዚአብሔር ፈቀድኩለት በቃ ለመፈወስ። ከዛ በኋላ ይቅር ማለት ከጀመርኩ በኋላ አለች ልክ ልጁን ፍርድ ቤት ስታየው አንድ ሞንስተር ወይም ጭራቅ ሳይሆን የሚታየኝ አንድ ትልቅ ጥፋት የሰራ ልጅ ነው የሚታየኝ አለች። ምህረት ማድረግ ስትጀምር ያ ውስጧ ያሰቃያት የነበረው ነገር ለቋት በቃ ጭራቅ ማየት ትታ ምን ማየት ጀመረች? በቃ ምህረት የሚያስፈልገው አንድ ትልቅ ጥፋት ሰርቷል፣ ግን ምህረት ያስፈልገዋል። በቃ ያጠፋ ምህረት የሚገባው ልጅ የ16 ዓመት ልጅ ይታያት ጀመረ። ምህረት ማድረግ እንዴት ኃይል እንዳለው እዩ። ከዛ በኋላ ይቅርታ አድርጌለታለሁ ትቼዋለሁ አለች። ከዛ ይሄ ሰው ለ5 ዓመት ታሰረ። ከዛ እስር ቤት እየሄደች ትጠይቀው ነበረ ሜሪ። ከዛስ ከእስሩ ተፈታ ምህረት ስላደረገችለት። ከ17 ዓመት በኋላ ብዙ ነበር መታሰር የነበረበት። ወጣ። ሲወጣ ከሱ ጋር ጉርብትና መሰረተች፣ መደዋወል ጀመረች። ጠንካራ ሪሌሽንሺፕ ልክ የልጇ ምትክ እንደሆነ በቃ አንድ ጥፋት ያጠፋ ልጅ እንደሆነና ልክ እንደ ልጇ ማየት ጀመረች። እና ስለ ምህረት በሚነገርበት ቦታ ብዙ እንደ ምሳሌ ትነገራለች። ምህረት ኃይለኛ ነገር ነው ታውቃላችሁ። ምህረት ቁስልን ለመፈወስ ለእግዚአብሔር መፍቀድ ነው። ስለዚህ ምህረት የምናደርገው ለራሳችንም ስንል ነው። ሁለተኛውን ትንሽ ደቂቃ ብቻ ተናግሬ ልጨርስ። ምህረት ማድረግ እንግዲህ ከይቅርታ አንፃር ይሄን ያህል ካልን ይበቃዋል። ምህረት ማድረግ ሌላኛው የደግነት ስራ ወይም በየትኛውም ጊዜና ቦታ የኛ ድጋፍና እርዳታ ለሚያስፈልጋቸው ሰዎች ደግ መሆንና መልካም ነገር ማድረግ ምህረት ማድረግ ይባላል በመጽሐፍ ቅዱስ። ይሄንን ደግሞ የምናገኘው ሉቃስ ወንጌል ምዕራፍ 10 ከቁጥር 25 ጀምሮ እናገኘዋለን። ሉቃስ ወንጌል 10ን በፍጥነት አውጥተን እናየዋለን። ከቁጥር 25 ጀምሮ ሁላችንም የምናውቀው አንድ ታዋቂ ታሪክ አለ። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ አለው። እርሱም መልሶ ጌታ ሆይ አምላክህን በፍጹም ልብህ ውደድ፣ በፍጹም ነፍስህ፣ በፍጹም ኃይልህም፣ በፍጹም ሐሳብህም ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ይሄ ጎልማሳ ሰው ሕግን የሚጠብቅ ሰው ነው በጣም። ይሄንንማ ከልጅነት ጀምሮ ጠብቄያለሁ ይሄ ነው ብሎ ሕጉን ነገረው። ኢየሱስም እውነት መለስክ፣ ይህ አንድ ነገር በሕይወትህ ኢየሱስም እውነትን መለስክ፣ ይህን አድርግ በሕይወት ትኖራለህ አለው። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለው። ወደ ሌላ ጥያቄ መጣ። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶም ገለል ብሎ አለፈ።
እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶ ገለል ብሎ አለፈ። አንድም ሳምራዊ ማለት ኃጢአተኛ ሰው በእነኚህ በአይሁዳውያን የተናቀ ሰው ነው። አንድ ሳምራዊ ሰው ግን ወደ እርሱ መጣ፣ አይቶም አዘነለት። ይኸው ምህረት ማለት አዘኔታና ርኅራኄ ነው። አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያ ላይ አስቀምጦ ወደ እንግዶች ማደሪያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ ወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል አለው። እርሱም ይላል ምህረትን ያደረገለት። አሁን ይሄ ደጉ ሳምራዊ ያደረገው ምህረት ነው ያደረገው። ዘይቱን አውጥቶ አፍስሶ ቁስሉን አጥቦ በአህያው ላይ አድርጎ የሚታከምበት ቦታ ወስዶ ገንዘብ 2 ዲናር ሰጥቶ ሌላ የሚያስፈልግ ነገር ካለ አያውቀው። ምንም ለማያውቀው ሰው ኢየሱስ ክርስቶስ ይሄን ፓራብል ሲናገር ምሳሌ ነው። የሆነ እውነተኛ የተፈጠረ ታሪክ ላይሆን ይችላል፣ ግን ለማስተማር የተጠቀመው ነው። ባልንጀራ ማን ነው? ባልንጀራ ማለት የኛ ድጋፍ የሚያስፈልገው ሰው ማለት ነው። እኛ ልንቆምለት አብረነው ልንሆን የሚገባ ሰው ባልንጀራችን። ባልንጀራዬ ማን ነው ለሚለው መልስ ለመስጠት ነው ኢየሱስ ይሄን የተናገረውና ደግነት ባልንጀራን እንደራስህ ውደድ ማለት አድርግለት፣ አብረው ቁም፣ አግዘው፣ ደግነትን አሳየው፣ የእግዚአብሔርን ምሕረትና ቸርነት አሳየው። ከነኚህ ከሶስቱ ማን ነው ለዚህ ሰው ባልንጀራው? ምህረት ያደረገ። ምህረት ማድረግ ማለት ለሰዎች ደግ ስራን ማድረግ ነው። እሺ እግዚአብሔር ለሰዎች ምህረት የሚያደርገው ሌላ ሰዎችን ተጠቅሞ ነው። ታውቃላችሁ? ሰዎችን የሚያሰበው ሌላ ሰዎች። የሚገርማችሁ ብዙ ክፉ ቀኖቻችንን ያለፍነው እግዚአብሔር የተጠቀማቸውን አንዳንድ ደግ ሰዎች ተጠቅሞ ነው። አይደለም እንዴ? እኔ በህይወቴ ብዙ ማስታውሰው ከአገልግሎት ብር ብዬ ልጠፋ ያልኩበት፣ ወደ ኋላ ልመለስ ያልኩበት፣ በህይወቴ ተስፋ የቆረጥኩበት ጊዜ ሁሉ ይገርማችኋል እግዚአብሔር ደግ ሰዎች አሉት። የሆነን ሰው ያስነሳና ያስቀጥለኛል ማለት ነው። የእነኛን ሰዎች ደግነት ከጭንቅላቴ ውስጥ አይጠፋ። እግዚአብሔር ለሰዎች ደግነት የሚያደርገው ሰዎችን አንተን ተጠቅሞ ነው፣ አንቺን ተጠቅሞ ነው። የእግዚአብሔር ደግነት ማስተላለፊያዎች ያደርጋችሁ። በእውነት እግዚአብሔር ምህረቱን ይግለጥባችሁ። እነኛው ያ ሌዋዊውና ካህኑ ይገርማችኋል ለአገልግሎት እየሄዱ ሊሆን ይችላል፣ ቸኩለዋል። አገልግሎት አለብኝ ብለው ሊሆን ይችላል። ያ የተናቀው ሰው እነኚህ እንግዲህ ሌዋዊና ካህኑ የተጠቀመው ምንድነው? ስለ ምህረት ከማንም በላይ የሚሰብኩት ማን ናቸው? ካህኑና ሌዋዊው ናቸው። የሚያስተምሩት ካህኑና ሌዋዊው ናቸው። ምህረትን ያውቃሉ። እግዚአብሔር መሐሪ አምላክ ነው ወገኖቼ የሚሉ ናቸው። ወደ ስብከት ቸኩለው እዚህ ጋር የነሱ ምህረት የሚያስፈልገውን ሰው ግን ዞር ብለው አላዩት። ያ ሳምራዊ ደግሞ በእነሱ ምንድነው? ኃጢአተኛ ነው በሉት። እኛ ወደ ቸርች እየመጣን እያለ አንድ የተጎዳ ሰው እዛ ጋር አለ። እኛ ቸርች ረፍዶብን ስንመጣ ልክ ይሄ ተመሳሳይ ጾታ ምናምን እኛ በጣም ኃጢአተኛ ብለን የምናስባቸው ሰዎች እኛ እያለን እነሱ ቢረዱት እንደማለት ነው። ወይም በቃ ሌላ ጣዖት አምላኮች እግዚአብሔር የለም የሚሉ ሰዎች መልካም እያደረጉ እኛ ደግሞ ምህረትን የምናውቅ ሰዎች እግዚአብሔር ብዙ ደግነት ያደረገልን ሰዎች ደግነት ሳናደርግ ምክንያት ሰተን ዞር ብለን እንደ ሳምራዊውና እንደ ካህኑ ስንሄድ እንደማለት ወገኖች ያቆመን እግዚአብሔር ደግ ሰዎችን ተጠቅሞ ነው። ደጋግ ሰዎች እግዚአብሔር አሉት። እኔ ወደዚህ ሀገር ስመጣችን ለመስከረላችሁና ተከለላለሁ። ወደዚህ ሀገር ስመጣ እኔ ሀገሩንም አላቀም ምንም ለመጀመሪያ የመጣሁት ለአገልግሎት ነው። መጥቼ እንደ ነገ ልመለስል አንድ ቤተሰቦች ነገ ሰኞ ወደ ኢትዮጵያ ልበር እሁድ ቀን ያገለገልኩበት ቸርች ዲሲ አካባቢ አንድ ቤተሰብ መጡና ከአገልግሎቴ በኋላ ተዋወቁኝ። እንዴት ነህ? ደህና ነህ? በቃ ከዛ እኔ ግን ይገርምሃል ፓስተርዬ አንተን እግዚአብሔር እዚህ ምድር ላይ ለሥራ የሚፈልግ ይመስለኛል። ጸልይበት እስቲ። ዝም ብለው ከመሬት ተነስተው አይተውኝ ማላቅ አይቻቸው ማላቅ ሰዎች ሁለት ባልና ሚስት ናቸው። እሺ አስብበታለሁ። ከዛ ሄድኩ። ስልክ እንለዋወጥሽ ስትው ሄድኩ። ኢትዮጵያ ሆኜ ደወሉልኝ። ይገርምሃል እየጸለይክበት ነው ፓስተር፣ እኛ እየጸለይን ነው። እዚህ ምድር ላይ ግን ለሥራ ይፈልግሃል እግዚአብሔር። በቃ እንዴት ተሰምቶናል። ባይዘው አንድ ነገር ልንገርህ አለኝ ባልየው። ወደዚህ ምድር መምጣት ከፈለክ ቤት አለ፣ ቤት እንዳለ አስብ። እኛ ቤት ነው የምታርፈው፣ እኔ ነኝ የምቀበልህ። የፈለከውን ያህል ጊዜ መኖር ትችላለህ ቤታችን። ምንም የማላውቀው ሰው የሆነ ጸለይኩ፣ ጊዜ ወሰድኩ፣ መጣሁ።
አሁን እናንተን እያገለገልኩ ነው፣ ግን ትራንዚሽን ፔሪየድ ነበር። ያ ሰው ተቀበለኝ ቤቱ። ከዛ ተጠራጠርኩት፣ እንዴ ምንም የማላውቀው ሰው እቤቴ ምን አስቦ ነው? ብዙ ነገር ጭንቅላታችሁ ውስጥ ይመጣል። በኋላ በስልክ ሲያወራኝ ኢትዮጵያ ሆኜ ልጆች አሉት፣ ልጆቼን ሰላም በል ይለኛል። ልጆች አይ ሰው ደህና ሰው ነው፣ የቤተሰብ ሰው። ብዙ ነገር ታስባላችሁ። ሰው እንደዚህ አይነት ደግነት ከመሬት ተነስቶ በኋላ ኤርፖርት መጥቶ ኤርፖርት ፍተሻው ረጅም ሰዓት ነው፣ 2-3 ሰዓት። የሚቀበለኝም ሰው ሄዷል ማለት ነው ብዬ 3 ሰዓት ቁጭ ብሎ ይጠብቀኛል። ቦርሳዬን ምን ሲሉ ብዙ ነገር ማጣራት ሲያደርጉ 3 ሰዓት ቁጭ ወሰደኝ ቤቱ። ከዛ ቤቱ ወሰደኝ፣ ባለቤቱን አስተዋወቀኝ፣ ልጆቹን አስተዋወቀኝ። አይ ልጅ ስለሌለው ነው ብዬ እንዳላስብ 5 ልጆች አሉት፣ ያውም 2ቱ ዩኒቨርሲቲ ተመርቀዋል። የልጅ እጥረት አይደለም። ምንድን ነው ያሳሰበው ይሄ ሰውዬ? ከዛ ቤት ወሰደኝ። ይሄው ክፍልህ፣ ከዚህ በኋላ የፈለግከውን ያህል ጊዜ መኖር ትችላለሽ። ከዛ ወደ ፍሪጁ ጋር ይኸው ለዚህ ሀገር እንደዚህ ነው የሚሞቀው፣ እዚህ እንደዚህ ነው የሚደረገው፣ እንደዚህ ይኸው ፍሪጁ ያንተ ነው። እዚህ ውስጥ እነኝ ምግቦች አሉ። እኛ ስራ ስንሄድ እንዳትቸገር እንዳትራብ ይሄንን አድርገህ እዚህ ጋር አድርገህ ብላ። እሺ ምንም አላውቀውም። ከዛ ሻወር ልጆቹ የሚታጠብበት ሻወር አይደለም የወሰደን፣ ይሄ የነሱ ማስተር ቤድሩማቸውን ወስዶ ያ የልጆች ሻወር ነው። አይሆንም ላንተ የእግዚአብሔር ሰው እዚህ ነው የምትታጠበው አንተ። ከዛ በኋላ ጠዋት ኤክሰርሳይሴን ሰራለሁ፣ ጸሎቴን አረጋለሁ፣ ጾማለሁ፣ ጸልያለሁ። እግዚአብሔር ወይ ምራኝ፣ ወዴት ነው የምትወስደኝ? እንግዲህ ይሄ ነገር ወዴት እንደሚያደርሰኝ ምንም የማውቀው ነገር የለም። እኔ ዝም ብዬ ነው እየጸለይኩ። ፓስተር ስልክ እስክሰማና ወደዚህ እስከመጣበት ጊዜ 2 ወር ነው። ያንን 2 ወር ከሰዓት ከስራ ሲመጣ መጥቶ ያወጣኛል፣ ከተማውን ያሳየኛል፣ የሆነ ቦታ ታውቃላችሁ። ቆየ፣ አብረን ባይብል ስተዲ እናጠናለን። ከነሱ ጋር ቆየ፣ 2 ወር ቆየው። በኋላ ወደዚህ መጣው። ስመጣ እንደ ሕፃን ልጅ አልቅሰው ባልና ሚስት ቪዲዮ ላይ አለ። ምንም ዝምድና የለንም። እነኛን ሰዎች ሳይ ምን እንዳየው ታውቃላችሁ? እግዚአብሔር እንደራራልኝና ምህረት እንዳደረገልኝ እነኛ ሰዎች ውስጥ ነው ያየሁት። የእግዚአብሔርን ርህራሄ የነሰዎቹን አይን ሳይ፣ ለኔ የሚሆኑትን ነገር ሳይ እነሱን አይደለ እግዚአብሔርን ነው የማየው። እንዴት ነው የራራህልኝ እንደዚህ እንዴት ነው ያየኸኝ ይላል። ለካ የእግዚአብሔር የርህራሄ መገለጫ ሰዎች አሉ። የደግነት ጥግ የሆኑ ደግነትን ለማድረግ ምንም የማይፈልጉ ምንም ሂሳብ የማይሰሩ ምንም ደግሞ እነኚህ ሰዎች የሞላቸው የተረፋቸው ሬጉላር ላይፍ የሚኖሩ ሰዎች ናቸው። አልየው አስተማሪ ነገር ነው። ይኸውም በቃ መጠነኛ ስራ ያላቸው መጠነኛ ህይወት የሚኖሩ ደግነት ብዙ የመኖርና ያለመኖር ነገር ሳይሆን የልብ ነገር ነው። ታውቃለህ የልብ እና እግዚአብሔርን አሳዩኝ። የእግዚአብሔርን ምህረትና ርህራሄ አወኩ። ገብቼ እግዚአብሔር ወይ ምህረት እንዳደረክልኝ አየሁኝ። ራርታይልኛል፣ አስበልኛል። ለካ እግዚአብሔር የራሱን አይጥልም፣ አይተውም። ምህረት ያደርጋል፣ ይራራል። ምህረት ማድረጊያዎች ደግሞ ሰዎች አሉት። በሰው ነው ለሰው ምህረት የሚያደርገው እግዚአብሔር። እኔ ወደዚህ መጣሁ። ወደዚህ ምድር ከመጣሁ ብዙዎቻችሁ ውስጥ ደግሞ የእግዚአብሔርን ምህረት ያየሁባችሁ እናንተ አታውቁም። ስለ እናንተ ብዙ ቀን በእንባ እግዚአብሔርን ያመሰግንኩባችሁ ብዙ ሰዎች አላችሁ እዚህ ውስጥ። የእግዚአብሔርን ምህረት ያዩ እንደራራህልኝ እናንተም ብቻ አይደለም የማየው፣ የሚራራልኝን እግዚአብሔርን ነው የማየው እዛ ውስጥ። እንደራራህልኝ በፊት ምህረትን እንዳገኘው ሞገስን እንዳገኘው እንዳልተውከኝ እንዳልጣልከኝ በእነኚህ ሰዎች ውስጥ አያለሁ እላለሁ። የእግዚአብሔር ምህረት የሚገለጠው በእኛ ነው ወገኖች። የእግዚአብሔር ርህራሄና ደግነት ለሰዎች የሚገለጠው ለዓለም የሚገለጠው በእኛ ነው። እግዚአብሔር ደግ ነው ብሎ መስበክ ሳይሆን ደግነቱን ማሳየት ይጠበቅብናል። እግዚአብሔር መሐሪ ነው ማለት በቂ አይደለም፣ ምህረቱን ማሳየት አለብን። ምህረት በማድረግ እግዚአብሔር ቸር ነው ብለን መስበክ ብቻ ሳይሆን ቸርነቱን ለሌሎች እያሳየን የእግዚአብሔርን ቸርነት ሰዎች በእኛ ውስጥ ነው የሚያዩት። የቸርነቱ ማስተላለፊያዎች ነን እኛ። እግዚአብሔር የሰዎች የጸሎት መልስ እንዲያደርገን መናፈቅና መጸለይ አለብን። የሆነ ሰው የጸሎት መልስ አድርገኝ ብሎ ማለት። የእግዚአብሔር ምህረት ለሰዎች እንዲደርስ በየቀኑ እድሎች አሉ በዙሪያችን። ምህረት እንዲደርሳቸው በእኛ በኩል እግዚአብሔር ምህረት ላይ ያደርግላቸው የሚያስባቸው ብዙ ሰዎች በዙሪያችን አሉ እና የጸሎት መልስ አድርገኝ ብሎ መጸለይ ያስፈልጋል። በዙሪያችን ያሉ የኛ እገዛ የሚያስፈልጋቸው ሰዎች በምህረት ስራ እንድንገለጥ የሚያስችሉ መልካም እድሎች እንደሆኑ ማወቅ አለብን። የሆነ ሰው ሀልፕ ከፈለገ እድል ነው ማለት ነው። ያ ታውቃላችሁ። አሁን አገር ቤት ሁላችንም ባክግራውንዳችን እዛ ነው። ብዙ ድሆች ብዙ ችግረኞች አሉና የአንድ ቤተሰብ የአንድ ዓመት የትምህርት ቤት ክፍያ ብትዘጉ ወይም ተውት የትምህርት ቤት ክፍያ የደብተር የአንድ ዓመት ሙሉ የደብተር ወጪውን ብትችሉ
ለዛ ቤተሰብ ታላቅ ምህረት አድርጋችኋል ማለት ነው። የምህረት ትርጉም ይሄ ታላቅ ምህረት አድርጋችኋል ለአንድ ቤተሰብ። የእግዚአብሔር ምህረት ማለት ይሄ ነው፣ መገለጫው በእኛ ነው የሚገለጠው። ይብቃል። የሚምሩ ምንድናቸው? ብፁዓን ናቸው፣ ምህረትን ምን ይላሉና ያገኛሉና። የእግዚአብሔር ምህረት በህይወታችሁ እንዲበዛ እንዲትረፈረፍ፣ እግዚአብሔር ሁሌም በፊቱ ስትቀርቡ ይቅር እንዲላችሁ ምህረቱን እንዲያገንላችሁ የምትፈልጉ ከሆነ ደግሞ የእግዚአብሔርን ደግነት ሁሉ ጊዜ ማየት፣ እጁን ሁሉ ጊዜ ማየት፣ በረከቱን ሁሉ ጊዜ ማየት የምትፈልጉ ከሆነ እጆቻችሁ ይከፈቱ፣ ደጎች እንሁን። እግዚአብሔር ጸጋውን ያብዛልን። እንጸልያለን። ክብር ለኢየሱስ ይሁን። አስገራሚ ነው። የሚምሩ ብፁዓን ናቸው። ፓስተር ነው ለጠራለው፣ እሱ መጥቶ ይጸልይልናል። ክብር ለኢየሱስ ይሁን።